ሽሮ ሜዳ ከሽሮ ሜዳ እንደዚህ አይነት ቆርጥ የሚገርም አይነት ምግብ ነው የምናየውና እቃውም ልጆቹም የሚገርም አይነት ነው። እንግዲህ ሽሮ ሜዳ ጥበብ የሚሸመትበት አበሻ ልብስ በየሀገሩ ያለው ባህላዊ ልብስ የሚሸመትበት አካባቢ ነው። ሽሮ ሜዳ የጋሞዎች መገኛ ጋሞዎች በብዛት የሚኖሩበት ነው። ሽሮ ሜዳ በጣም የሀገር ባህል ልብስ የሚሸጥበት አካባቢ ነው። ሽሮ ሜዳ ሀገራችን እንደዚህ ይኸው ክትፎው ቁርጡ ጥብሱ በጣም ያምራል። እንግዲህ በሬያችንን እንደዚህ አቅርቧል። የበሬ ስጋ መብላት ብዙ ጉዳት እንዳለው ሐኪሞች እየተናገሩ ነው። ውፍረት ያመጣል። ውፍረት ሲመጣ ደግሞ ጉበት ላይ ስብ ይመጣል። ስብ ሲመጣ ደግሞ ያው ጉበታችን መቋቋም ያቅትና ያው ለሞት ይዳርጋል ማለት ነው። እና የምንወደውን ነጻነትን እንኳን የበላብን ያ የጉበት በሽታ ነውና እየተጠነቀቅን አንዳንዴ ለአምሮት መብላት ምንም አይደለም። ይበላ ግን ደግሞ በጥንቃቄ መብላት አለበት። ሰው ቅጠል ካጠገቡ ባይጠፋ ስፖርት ቢሰራ እና ማች ያደርጋል አለዛ ይዞን ይሄዳል ማለት ነው። እና አሁን እንኳን ለሁለት ወር እንግዲህ እረፍት ሊመጣ ነው። ደንበኛ እረፍት ሊመጣ ነው። ስለዚህ ወዳጆቼ ባላችሁበት እንግዲህ ሰላማችሁ ይብዛላችሁ። መልካሙን ሁሉ ተመኘሁላችሁ። እስቲ እንግዲህ ምን ልበላችሁ ተጋበዙ እስቲ የአገር ቤት ትዝታ ያለባችሁ ቡናውም እንደዚህ ተቆልቶ ቀርቧል። ዋው ቡኔ ነው ቡናው ዋው በማሽን ነው የሚቆላው። እና እናመሰግናለን። መልካም ጊዜ መልካም ዘመን ይሁንላችሁ። ባይ ባይ ባይ